ተመስገን ሳሙኤል ባስቆጠራት ጎል 1-0 በሆነ ውጤት ሀዲያ ሆሳዕና ያሸነፈበት ጨዋታ ነው። ሁለቱ ቡድኖች ከመልበሻ ክፍል መውጣት ላይ ይገኛሉ። ሁለተኛ ግንኙነታቸው ነው። 9ኛው ሳምንት ላይ በአዋሳ ዩኒቨርሲቲ ስታዲየም ባደረጉት ጨዋታ ሄኖክ ይበልጣል ባስቆጠራት ጎል ባህር ዳር ከነማ 1-0 ቢመራም ዲላ 61ኛው ደቂቃ ላይ በሚስማር ተራ በኩል በሚገኘው ጎል ላይ ባስቆጠረው ብቸኛ ጎል ማሸነፉ የሚታወስ ነው። ጨዋታው ተጀምሯል። ሸገር ከተማ ነው ከግራ ወደ ቀኝ ጨዋታውን የጀመረው። ፈጥነው ለመጀመር ጥረት እያደረጉ ነው። ቢኒያም ፍቅሩ የመጀመሪያ ጎል ፍለጋ በዚህ ሰዓት አጋጣሚ ሊጠቀሙ ይችላሉ። ቡልቻ ሹራ ጥሩ መከላከል። ፍጹም ፍታለሁ ጓደኛ ጥሩ አቅርቦት ነው። ቾለም ምስጋና ሚልኪያስ ፍጹም ፍታለሁ ብሩክ ሰሙ ነው ኳሱን የሞከረው። ምናልባት እንዴት አይነት ጎል ነው! ቢኒያም አስገራሚ አጋጣሚ። ተመሳሳይ ጎል ዘላለም አባተ ፋሲል ከነማ ላይ እንዳስቆጠረ አስታውሱ። ባለፈው የውድድር ዘመን ዘላለም አባተ እዚሁ ግብ ጠባቂ ፓፔ ሰይዱ ኒዲያ ላይ ሞክሮ አልተሳካለትም። በዚህ የውድድር ዘመን ከሚስማር ተራ ወደ ዳፍ ትራክ አሁን ቢኒያም ፍቅሩ ተሳክቶለት እንዴት አይነት ጎል ነው! እንዴት ነው ሊብራራ የሚችለው? እንዴት አይነት እይታ ነው! ፓፔ ሰይዱ ኒዲያ ይሄ ይሆናል ብሎ አልጠበቀም። የዘላለም አባተን ኳስ አድኖ ነበር። የቢኒያም ፍቅሩን ኳስ ግን ሊያድን አልቻለም። የዓመቱ ምርጥ ጎል ሳሚ፣ ምንም ጥያቄ የለውም። የዓመቱ ምርጥ ጎል የመሆን እድል ያለው ጎል ነው ቢኒያም ፍቅሩ ማስቆጠር የቻለው። የግብ ጠባቂውን መውጣት ተመልክቶ ነው ቢኒያም ፍቅሩ ከአጋማሹ ወደ ራሱ ግብ ክልል ወደ ኋላ የሆነውን ኳስ ነው በረጅሙ መቶ ማስቆጠር የቻለው። ቢኒያም ፍቅሩ ምን አይነት እይታ ነው ያለው! ፔፔ ሴዶ ኳሱን ይመታል የሚል ሀሳብ አልነበረውም። የሸገር ተጫዋቾች ራሱ አላመኑም በጎሉ። ጭንቅላታቸውን ይዞ ነው ቢኒያም ፍቅሩ ሲከተሉት የተመለከትናቸው የምንገኘው። ምን አይነት አስደናቂ ጎል ነው ማስቆጠር የቻለው! ሸገሮች መልኩ ደካማ ሆኖ ተመልክተነዋል። ጥሩ ቦታ ላይ ነበረ ኳሱን ዴሊቨር ማድረግ የቻለው ግን ሳይጠቀምበት ቀርቷል። ሁለተኛ ጎል ፍለጋ ሸገር ከተማ አሚር አብዶ ኳሱን በአግባቡ መቆጣጠር ችሏል። አሚር ጥሩ አቅርቦት ጎል ቡልቻ 30 ደቂቃዎች 2 ጎሎች። ሁለተኛ የሊግ ጎል ለቡልቻ ሹራ። ሁለቱንም ጎሎች በአዲስ አበባ ስታዲየም ለማስቆጠር የቻለው ለአሰልጣኝ ደጋረገ ይግዛው እንደዚሁም ለግብ ጠባቂው ፓፔ ሰይዱ ኒዲያዬ ትልቅ ፈተና ሆኖባቸዋል። የመከላከል ኦርጋናይዜሽን ጥያቄ የሚነሳበት ነው። እነኚህ ደጋፊዎች በዚህ ጨዋታ እንዲሆናል ብለው አልገመቱም። ቡልቻ ሹራ ለሸገር ከተማ አስተማማኝ ውጤት ሰጥቷል። ኳሱ ከባህሩ ነው የተነሳው። ፍጹም ደካማ ክሊራንስ ነበር ማድረግ የቻለው። አሚር አብዶ ኳሱን በሚገባ ተቆጣጥሯል። በድጋሚ ወንድሜነህ ተመልሶ ቡልቻ ሹራን መቆጣጠር ነበረበት። ተከላካዮቹ ወደ መሃል መጥተው ቡልቻ ሹራን መቆጣጠር ነበረባቸው። መሳይ አገኘው ወደ ግብ ጠባቂው ተጠግቶ ኳሱን መከላከል ነበረበት። ቡልቻ ሹራ በነፃነት ነው ኳሱን አግኝቶ ማስቆጠር የቻለው። ምን አይነት ደካማ መከላከል ነው በባህር ዳር ተጫዋቾች በኩል የተመለከትን የምንገኝ። የመጀመሪያ ጎል የግብ ጠባቂ ስህተት ትንሽ ራቅ ያለ ይመስላል። ቢኒያም አንተነህ ተፈራ ምናልባት አንተነህ ሌላ ጎል ማግባት ሙከራ ማጥቃታቸው ማከናወን ይኖርባቸዋል። አበዳ ላይ ጥፋት ቢጫ ካርድ ሳሚ ምናልባት የመጀመሪያ ቢጫ ካርድ ሚሊዮን ኃይሉ በኢትዮጵያ ፕሪሚየር ሊግ በሲቢ ኢትዮጵያ ፕሪሚየር ሊግ ብዙ የግራ እግር ተጫዋቾች አሉ። በግራ መስመር ተከላካይ ቦታ ላይ ሚካኤል ጣመ በትግል ግዛው ጥቆማነት ቢጫ ካርድ መዘዋል። በሸገር ከተማ በኩል ከተጫዋቾች መካከል አንደኛው ፍቅሩ አለማየሁ የቡድኑ የተከላካይ ስራ ተጫዋች ምናልባት ይህንን ውሳኔ ተቃውሞ ሊሆን ይችላል። ይሄ አሁን ቅጣት ቢኒያም ኳሱን በረጅሙ መግፋት ቢኒያም ምናልባት ዮሴፍ ጀቤሳ ቤሳ በተቃራኒ ቦታ ላይ ነበር። ዮሴፍ ግን